ሰላም ውድ የቻናል ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮአችን የምንሰራው የሀረማያ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛሚኔሽን ይሆናል። ስለዚህ የሞር ፕራክቲስ ቱብ የዩቲዩብ ቻናል ነው። አዲስ ሆናችሁ አሁኑኑ ሰብስክራይብ አድርጉ። እንቀጥል እስከ መጨረሻ ድረስ መከታተላችሁን ደግሞ እርግጠኛ ሆኑ። የመጀመሪያው ፓርት ትሩ ፎልስ አይተም ነው። ስለዚህ ትሩ ፎልስ ብላችሁ ትመልሳላችሁ። ነምበር 1 JSON and HTML are typical example of semi structured data ይላል። ትሩ ነው ፎልስ ነው? አንደኛው ትሩ ነው ማለት ነው። ምክንያቱም ሞጁላችሁ ላይ የተቀመጠው ቀጥታ ነው። JSON እና HTML የሴሚ ስትራክቸርድ ዳታ ታይፕ ኤግዛምፕል ነው። ስለዚህ አንደኛ ትሩ ይሆናል። ሁለተኛ ቢግ ዳታ ኢዝ ማልቲ ዲስፕሊናሪ ፊልድ which involves extracting insights from different types of data ይላል። ትሩ ነው ፎልስ ነው? ትሩ ይሆናል ሁለተኛ። ምክንያቱም ቢግ ዳታ የምንለው ማልቲ ዲስፕሊናሪ ፊልድ ሲሆን ኢንቮልቭ የሚያደርገው የሚሰራው ከብዙ ዳታ ታይፖች ሐሳብን ወይም ኢንሳይቶችን አርቆ ማስተዋል ኤክስትራክት ያደርጋል ወይም ያወጣል ማለት ነው። ስለዚህ ሁለተኛ ትሩ ነው። ሶስተኛ አርቲፊሻል ኢንተሊጀንት ማሽን ኒድስ ቱ ቢ ፕሪ-ፕሮግራምድ ቱ ፐርፎርም ኤ ታስክ ይላል። ትሩ ነው ፎልስ ነው? ፎልስ ነው የሚሆነው ማለት ነው። ትንሽ አሻሚ ነው ጥያቄው። አርቲፊሻል ኢንተሊጀንሲ ማሽን ሆኖ ስራውን ለመስራት ወይም ታስኩን ፐርፎርም ለማድረግ ፍሪ ፕሮግራምድ መሆን አለበት ይላል። ስለዚህ እያንዳንዱን ስራ ለመስራት ፕሪ ፕሮግራምድ መሆን የለበትም። ምክንያቱም አርቲፊሻል ኢንተሊጀንስ ማሽን ክሪኤት የተደረገው ዊዝ ፕሮግራምድ አልጎሪዝም ነው። አልጎሪዝሙ በመጀመሪያ ፕሪ ፕሮግራምድ ተደርጎ ነው የሚሰራው ወይም ፕሮግራም ተደርጎ ነው የሚሰራው። ስለዚህ እያንዳንዱን ነገር ፕሪ ፕሮግራም አድርገን ሳይሆን አልጎሪዝሙን መጀመሪያ ላይ ፕሪ ፕሮግራም ስላደረግን ታስኩን ያለ ሁማን ቢንግ ኢንተርቬንሽን ወይም የሰው ልጅ ጣልቃ ገብነት በራሱ ፐርፎርም ያደርጋል ማለት ነው። ስለዚህ ፖሊሲ ይሆናል። ሶስተኛ አራተኛ any third industrial revolution is known as digital revolution ይላል። ትሩ ነው ፎልስ ነው? የትኛውም የሰርድ ኢንዱስትሪያል ሪቮሉሽን የሚባለው ዲጂታል ሪቮሉሽን በመባል ይታወቃል ይላል። ይሄ ስለዚህ ግልጽ ነው፣ ትሩ ነው ማለት ነው። አራተኛ አምስተኛ ክላውድ ኮምፒውቲንግ ሶሉሽን አር ኤክስፔንሲቭ ዛን ዘ አክቹዋል ኦቨርኦል ኢንፍራስትራክቸር ሴት አፕ ፎር ዘ አይቲ ሰርቪስ ይላል። በአይቲ ሰርቪስ ላይ ያለው ወይም ኢንፎርሜሽን ቴክኖሎጂ ሰርቪስ ላይ ካለው ከየትኛውም ኢንፍራስትራክቸር ወይም መሰረተ ልማቶች ክላውድ ኮምፒውቲንግ ውድ ነው ይላል። ስለዚህ ፖሊሲ ይሆናል። አምስተኛ ፖሊሲ ይሆናል ማለት ነው። ስለዚህ ፓርት ዋኑን በዚህ ጨርሰናል። አንደኛ ትሩ፣ ሁለተኛ ትሩ፣ ሶስተኛ ፎልስ፣ አራተኛ ትሩ፣ አምስተኛ ፖሊሲ ይሆናል። እንቀጥል። ሁለተኛው ፓርት ቱ እንግዲህ ቹዝ ዘ ቤስት አንሰር ነው፣ ምርጫ ነው ማለት ነው። አንድ ብሎ ይጀምራል። ነምበር 1 ኦፍ ዘ ፎሎዊንግ ኮንቴንስ ፓይልስ ዛት ዩዘስ ታግስ ቱ ሴፓሬት ሴማንቲክ ኤሌመንትስ ዊዝኢን ዘ ዳታ ይላል። A structured data, B semi structured data, C meta data, D unstructured data ይላል። ትክክለኛ መልስ የትኛው ነው? ሴሚ ስትራክቸርድ ዳታ ነው። ምክንያቱም ምን ይላል? ኮንቴንስ ፋይል ዛት ዩዝስ ታግስ ቱ ሴፓሬት ሴማንቲክ ኤሌመንትስ ይላል። ሴማንቲክ የሆኑ ኤሌመንቶችን ሴፓሬት ለማድረግ ታጎችን የሚጠቀም የሴሚ ስትራክቸርድ ዳታ ነው ማለት ነው። አንደኛ ቢ ይሆናል። ሁለተኛ ዋን ኢዝ ኖት ኮምፖነንት ኦፍ ሀዱፕ ይላል። የሀዱፕ ኮምፖነንት ያልሆኑ የትኛው ነው ይላል? ኤ ዳታ ማኔጅመንት፣ ቢ ዳታ አክሴስ፣ ሲ ዳታ ፕሮሰሲንግ፣ ዲ ዳታ ስካላቢሊቲ ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ሁለተኛ የዳታ ስካላቢሊቲ ነው። ስለዚህ ዲ ይሆናል። ሁለተኛ ዲ ነው የሚሆነው። ሶስተኛ which of the following changed fundamentally and transfer the world around us into modern society ዓለምን ወደ ሞደርን ሶሳይቲ የቀየሩ ቴክኖሎጂዎች እነማን ናቸው ይላል። ኤ ስቲም ኢንጂን፣ ቢ ዘ ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን፣ ሲ ዲጂታል ቴክኖሎጂ፣ ዲ ኦል ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? ዲ ይሆናል ማለት ነው። ሶስተኛ ዲ ኦል ይሆናል። ስለዚህ ሶስተኛ ዲ ይሆናል። እንቀጥል። አራተኛ assume you want to store your name on computer which of the following data type you could use ይላል። ስማችሁን በኮምፒውተር ላይ ጽፋችሁ ሴቭ ማድረግ ስትፈልጉ የትኛው የዳታ ታይፕ ትጠቀማላችሁ ይላል። ኤ ካራክተር፣ ቢ ኢንቲጀር፣ ሲ አልፋ ኑሜሪክ፣ ዲ ቦሊየን ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው?
ሲ ነው። አራተኛ ሲ ይሆናል። አልፋኑሜሪክ ነው። ስማችሁን ኮምፒውተር ላይ ጽፋችሁ ሴቭ ለማድረግ የምትጠቀሙት አልፋኑሜሪክ ይሆናል። ስለዚህ ሲ ነው መልሱ አራተኛ። አምስተኛ which one of the following Hadoop ecosystem is used to store data and distributed file system ይላል። የሃዱፕ ኢኮሲስተም ሆኖ ዳታን ዲስትሪቡትድ በሆነ ወይም በተሰራጨ ፋይል በተሰራጨ ፋይል ስቶር ለማድረግ የምትጠቀሙት ሲስተም የትኛው ነው ይላል። ኤ ማፕ ሬዲዩስ፣ ቢ ስፓርክ፣ ሲ ኤችቤዝ፣ ዲ ነን ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ኤ ኤችቤዝ ነው። ስለዚህ አምስተኛ ሲ ይሆናል። ስድስተኛ which of the following is true about application of data science ይላል። የዳታ ሳይንስ አፕሊኬሽን ስለ ዳታ ሳይንስ አፕሊኬሽን ትክክል የሆነው ኤ ዩዘር ቱ ዲቴክት ፍራውድ፣ ቢ ዩዘር ቱ ቢልድ ኢንቴሊጀንት ሲስተም፣ ሲ አሲስትስ ኢን ቴኪንግ በተር ዲሲሽን፣ ዲ ኦል ይላል። ትክክለኛ መልሱ የትኛው ነው? ኦል ነው ማለት ነው። ስለዚህ ስድስተኛ ዲ ይሆናል። ሁሉም ትክክል። ኦኬ ሰባተኛ the first intelligent humanoid robot which was built in Japan is named as blank ይላል። በጃፓን ለመጀመሪያ ጊዜ ቡልት የተደረገው ሁማኖይድ ሮቦት ስሙ ማን ይባላል ይላል። ኤ ጃፍ ሮቦት 1፣ ቢ ዋቦት 1፣ ሲ ሶፊያ፣ ዲ ኤሊዛ ይላል። ትክክለኛው መልስ የትኛው ነው? ትክክለኛው መልስ ቢ ነው ማለት ነው። ዋቦት 1 ይሆናል። ስለዚህ ሰባተኛ ቢ ነው። ስምንተኛ which of the following is written in the correct order ይላል። በትክክለኛ ኦርደር የተጻፈው የትኛው ነው ይላል። ኤ አርቲፊሻል ኢንተለጀንስ፣ አርቲፊሻል ኢንተለጀንስ፣ ዲፕ ለርኒንግ፣ ማሽን ለርኒንግ፣ ቢ ማሽን ለርኒንግ ከዛ እዚች ጋር ቀስት አለ አስተካክሉት። ቢ ማሽን ለርኒንግ አርቲፊሻል ኢንተለጀንስ፣ ዲፕ ለርኒንግ፣ ሲ ዲፕ ለርኒንግ አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ፣ ዲ አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ፣ ዲፕ ለርኒንግ ይላል። ስለዚህ ትክክለኛው መልስ ዲ ነው ማለት ነው። አርቲፊሻል ኢንተለጀንስ ከዛ ማሽን ለርኒንግ ከዛ ዲፕ ለርኒንግ። በሞጁላችሁ ላይ ያለውን ነገር ማየት ይችላላችሁ። ይኸውላችሁ እንደምታዩት በመጀመሪያ አርቲፊሻል ኢንተለጀንስ ከላይ አለ፣ ከዛ ማሽን ለርኒንግ ከዛ ዲፕ ለርኒንግ ይሆናል ማለት ነው። ስለዚህ ስምንተኛ ዲ ትክክል ነው። ዘጠነኛ which one of the following is unique ይላል። ልዩ የሆነው የትኛው ነው ይላል። ኤ ፊሸሪ፣ ቢ ፋርሚንግ፣ ሲ ቲቺንግ፣ ዲ ሜኒንግ ይላል። ትክክለኛ መልስ የትኛው ነው? ቲቺንግ ነው። ምክንያቱም ፊሸሪ፣ ፋርሚንግ እና ሜኒንግ ፕራይሜሪ ኢንዱስትሪዎች ናቸው። ስለዚህ ፕራይሜሪ ኢንዱስትሪዎች ናቸው። ከዛ ደግሞ ቲቺንግ ቴርሻሪ ነው። ቲቺንግ እና ነርሲንግ ጃስት ጊቪንግ ሰርቫይስ የምንላቸው ማለት ነው። ስለዚህ ሲ ዩኒክ ይሆናል። ሲ ይሆናል ዘጠነኛው። እሺ አስረኛው artificial intelligent machine works only the task they are programmed for which of the following limitation of artificial intelligence best describe it ይላል። artificial intelligence እንግዲህ ማሽን ነው። ፕሮግራምድ ለሆኑ ነገሮች ነው ታስክ ወይም ፐርፎርም የሚያደርገው። ስለዚህ ከዛ ውጭ አያደርግም። ስለዚህ ይሄኛው ጉድለት የትኛው ዲስክራይብ ያደርጋል ከሚከተሉት ይላል። ኤ ኖ ፌሊንግ፣ ቢ ካንት ቲንክ አውት ኦፍ ቦክስ፣ ሲ ኖ ኦሪጂናል ክሪኤቲቪቲ፣ ዲ ሃይ ኮስት ይላል። ትክክለኛ መልስ የትኛው ነው? ቢ ይሆናል ማለት ነው። ካንት ቲንክ አውት ኦፍ ቦክስ ከታሰበው ወይም ፕሮግራም ከተደረገው ነገር ውጪ ማሰብ አይችልም። ስለዚህ አስረኛ ቢ ይሆናል ማለት ነው። ኦኬ እንቀጥል። ሶስተኛው ፓርት ፊል ዘ ፕሮቫይድድ ብላንክ ስፔስ ዊዝ አፕሮፕሪየት ተርሚናል። ተርሞችን ታመላላችሁ በብላንኩ ላይ ማለት ነው። ስለዚህ እስካሁን እየተከታተላችሁኝ ላይክ እና ሼር ያላረጋችሁ ሰብስክራይብም ያላረጋችሁ ፕሊዝ ይባካችሁ ሰብስክራይብ አድርጉ። ለእናንተ ነው የምንሰራው። ስለዚህ ለእኛ ጥቅም አለው። ለእናንተ ምንም አይጎልባችሁም። አንድ ጊዜ ብቻ ሳብስክራይብ አድርጉ። እሺ እንቀጥል። አንደኛ ምን ይላል? ብላንክ ኢዝ ኮምፖነንት ኦፍ ኤአይ ዛት ኢንቮልቭስ ድራይቪንግ ሎጂካል ኮንክሉዥን ኤንድ ሜኪንግ ፕሬዲክሽን ፍሮም አቬይላብል ኖሌጅ ፋክት ኤንድ ቢሊፍ ይላል። የኤአይ ኮምፖነንት ሆኖ ፕሬዲክት ማድረግ የሚችል ወይም ኮንክሉዥንን ሎጂካል ኮንክሉዥንን ኮንክሉድ ማድረግ የሚችል ውሳኔውን መወሰን ወይም ዲሳይድ ማድረግ የሚችል ከዛ ደግሞ አሁን ባለው እውቀትን ፋክትን እና ቢሊፍን ተጠቅሞ ፕሬዲክት ማድረግ ወይም መተንበይ የሚችል የኤአይ ኮምፖነንት የትኛው ነው ይላል። ስለዚህ ይሄኛው ምንድነው? ሪዝኒንግ ነው ማለት ነው። አንደኛ ሪዝኒንግ ብላችሁ ትሞላላችሁ። ሁለተኛ ብላንክ ኢዝ ኤ ኮሌክሽን ኦፍ ኮምፒውተርስ ሰርቪስስ ማይንድ ፍሬምስ ኔትወርክ ዲቫይስስ ፔሪፌራልስ ኦር አዘር ዲቫይስስ ኮኔክትድ ቱ ዋን አናዘር ቱ አሎው ዘ ሼሪንግ ኦፍ ዳታ ይላል። ስለዚህ ይሄኛው ምንድነው?
ይሄ ኔትወርክ ነው ማለት ነው። ኔትወርክ ሁለተኛ ኔትወርክ ብሏል። ምክንያቱም ምን ይላል? ኮሌክሽን ኦፍ ኮምፒውተርስ የኮምፒውተሮች ስብስብ ሆኖ ወይም የሰርቨሮች ወይም የማይን ፍሬሞች የኔትወርክ ዲቫይሶች ስብስብ ሆኖ ዳታውን አንዱ ከአንዱ ጋር ሼር እንዲያደርግ አንዱ እርስ በርስ ኮኔክት እንዲሆኑ ዲቫይሶች ኮኔክትድ እንዲሆኑ አለው የሚያደርገው የሚረዳው። ስለዚህ ይሄ ኔትወርክ ነው ማለት ነው። ሁለተኛ ሶስተኛ a collection of data sets that is complex and large enough such that it is difficult to process them using on hand database management tool is known as blank ይላል። ይሄኛው ምን ይሆናል? ቢግ ዳታ ይሆናል ማለት ነው። ቢግ ዳታ ይሆናል። ስለዚህ ሶስተኛ ይሄ ነው። አራተኛ blank is an active management of data over its life cycle to ensure it meets the necessary data quality requirement for its effective ዩዜጅ ይላል። ትክክለኛ መልስ ምን ይሆናል? ይሄኛው ስለዚህ ይሄኛው ዳታ ጎቨርናንስ ይሆናል ማለት ነው። አራተኛ ዳታ ጎቨርናንስ። ስለዚህ ፓርት 3 በዚሁ ጨርሰናል። አንደኛው ሪዝኒንግ፣ ሁለተኛው ኔትወርክ፣ ሶስተኛው ቢግ ዳታ፣ አራተኛው ደግሞ ዳታ ጎቨርናንስ ይሆናል ማለት ነው። በዚሁ ጨርሰናል። የሚቀጥለው ፓርት ደግሞ አንሰር ዘ ፎሎዊንግ ኩዌስችን አኮርዲንግሊ ይላል። ይሄኛው እንግዲህ ዲፍሊ ትሰራላችሁ። ይሄኛው ምን ይላል? አንደኛው ሃይ ኢዝ ኮምፒውተር ሪፌር ቱ አስ ፕሮግራማብል ዲቫይስ ከዛ ኤክስፕላይን ኢን ዲቴይል ይላል። በዲቴይል ኤክስፕላይን ታደርጋላችሁ። አንዱ ከሁለት ነጥብ ነው እንደምታዩት። ሁለተኛው ሊስት ኤንድ ዲስከስ ዘ ዋይ ባይ ዊች ሁማን ኢንተራክት ቱ ማሽን ኦር ኮምፒውተርስ ይላል። የሰው ልጅና ኮምፒውተር ኢንተራክት የሚያደርጉበት ወይ ምንድን ነው? ስለዚህ ሊስት ታደርጋላችሁ ይላል። ሶስተኛው ሊስት ኤንድ ዲስክራይብ ዘ ፎር ቤዚክ ኮምፖነንትስ ኢን ዲጂታል ሲስተም ይላል። ይሄኛውም ከሁለት ነጥብ ነው። ስለዚህ መልሱን እንያ እስኪ። አንደኛው እንግዲህ ኮምፒውተርን ዲፕሊ ዲፋይን አድርጉ ተብላችኋል። ስለዚህ አንደኛ እንደምታዩት ኮምፒውተር ኢዝ ኮልድ ኤ ፕሮግራማብል ዲቫይስ ቢኮዝ ኢት ካን ኤክስኪዩት ኤ ሴት ኦፍ ኢንስትራክሽን ኦር ፕሮግራምስ ጊቨን ባይ ዩዘርስ ቱ ፐርፎርም ቫሪየስ ታስክስ አውቶማቲካሊ ኤንድ ሪፒቴድሊ ዊዛውት ሁማን ኢንተርቨንሽን ዘ ፕሮግራም ካን ቢ ቼንጅድ ቱ ፐርፎርም ዲፈረንት ታስክስ ብላችሁ ትመልሳላችሁ ማለት ነው። ምክንያቱም ስትጠየቁ ለምንድን ነው ኮምፒውተር ፕሮግራማብል ዲቫይስ የሆነው ብላችሁ ስለተጠየቃችሁ እኛውን ትመልሳላችሁ ማለት ነው። ምክንያቱም ኮምፒውተር እንግዲህ ፕሮግራማብል ዲቫይስ የሆነበት ምክንያት አንድ ፕሮግራም ካደረጋችሁ በኋላ ያለ ሁማን ኢንተርቨንሽን ያለ የሰው ልጅ ጣልቃ ገብነት ራሱን ታስኩን ፐርፎርም የሚያደርግ ነው ማለት ነው። ስለዚህ እንደዚህ ብላችሁ ትመልሳላችሁ። ሁለተኛው ዋይስ ሁማን ኢንተራክቲቭ ዊዝ ማሽን የምንለው የሰው ልጅና ማሽን ወይም ኮምፒውተር በምን አይነት መንገድ ነው ኢንተራክት የሚያደርጉት ለሚለው ጥያቄ አንደኛ በኪቦርድ አማካኝነት ኪቦርድ ላይ ኢንፑት ታደርጋላችሁ እናንተም ስትጽፉ። ሁለተኛ ማውዝ ላይ ኢንፑት መጻፍ ትችላላችሁ። ታች ስክሪን ኢንተርፌረንስ የያዛችሁት ስልክን ስክሪን ተጠቅማችሁ ታች እያደረጋችሁ አሁን አብዛኛው የኮምፒውተሮችም ታች ስክሪን ኮምፒውተር ስላለ እሱ ላይ ከማሽን ጋር ኢንተራክት ልታደርጉ ትችላላችሁ። ቮይስ ኮማንድ አብዛኛው አሁን ስልካችሁ የሆነ ነገር ፕሮግራም አድርጋችሁ የሆነ ነገር በድምጽ ብቻ ኮማንድ ስታደርጉ ስታዙ ይታዘዝላችኋል። ስለዚህ በዚህ መንገድ ከማሽን ጋር ኢንተራክት ልታደርጉ ትችላላችሁ። ከዛ ደግሞ ገስቸር ሪኮግኒሽን ገስቸር ላይ ለምሳሌ የሆነ አፕሊኬሽን ላይ ፕሮግራም ካደረጋችሁ በኋላ የቲክቶክ ላይ ስክሮል ስታደርጉ ስክሪኑን ተች ሳታደርጉ ምልክቱን ብቻ በጣታችሁ ስታሳዩ ሪኮግናይዝ አድርጎ እናንተ የስክሮል ምልክትን ስታሳዩ ስክሮል ያደርጋል። ስለዚህ በዛኛው መንገድ ላይ ኮምፒውተር ጋር ወይም ማሽን ጋር ኢንተራክት ታደርጋላችሁ ማለት ነው። ሶስተኛው ፎር ቤዚክ ኮምፖነንትስ ኢን ዲጂታል ሲስተም የምንለው የመጀመሪያው ኢንፑት ዳታ ነው። ሪሲቭ ዳታ ፍሮም ዘ ዩዘር ከዩዘሩ ከተጠቃሚው ዳታን ኢንፑት ያደርጋል ወይም ይወስዳል። የኢንፑት ዩኒት። ቀጥሎ ደግሞ ፕሮሰሲንግ ዩኒት የምንለው ፕሮሰስ ዳታ እንደ ኤክስኪዩት ኢንስትራክሽንስ ይላል። እናንተ የሰጣችሁትን ዳታ ፕሮሰስ ያደርጋል ከዛ ኤክስኪዩት ያደርጋል በእናንተ ትዕዛዝ ማለት ነው። ቀጥሎ ደግሞ ሜሞሪ ዩኒት የሚለው ስቶር ዳታ እንደ ኢንስትራክሽንስ ቴምፖራሪ ኦር ፐርማነንትሊ ይላል። ስቶር ያደርጋል ለጊዜያዊ ወይም ስትፈልጉ ደግሞ ቋሚ አድርጋችሁ ሴቭ ብታደርጉ በቋሚነትም ስቶር ያደርጋል ዳታችሁን። የመጨረሻው ደግሞ አውትፑት ዩኒት ሲሆን ዴሊቨርስ ፕሮሰስስ ዳታ ቱ ዘ ዩዘር። ለምሳሌ እናንተ አንድ ነገር ሰርች ስታደርጉ ኢንፑት ካደረጋችሁ በኋላ ስክሪን ላይ ይመጣል እናንተ ያዘዛችሁት ነገር ስልካችሁ ላይ።
ቲክቶክ ላይ ገብታችሁ አያለው ብላችሁ ስትገቡ እናንተ ባዘዛችሁት መልክ ለእናንተ ይመጣላችኋል። ስለዚህ አውትፑት ዩኒት የምንለው ዴሊቨሪ ያደርጋል ዳታውን እንደተጠቀሙ። ስለዚህ መልሱ ይሄኛው ነው ማለት ነው። ስለዚህ የምትፈልጉ ከሆነ ሞጁል ፒዲኤፉን አስቀምጥላችኋለሁ የኩዌሽንም የአንሰሩንም ማለት ነው። ስለዚህ ጠይቁኝ። እስካሁን ሳብስክራይብ ያላደረጋችሁ ፕሊዝ ሳብስክራይብ አድርጉ። ቀጣዩን ፓርት 2 ፓርት 3 ብዙ ፈተናዎችን ፋይናልም ሚድም ስለምንሰራላችሁ ከእናንተ እንዳያመልጣችሁ ሳብስክራይብ አድርጉ። ተከታተሉኝ። እስካሁን ስለተከታተላችሁኝ ደግሞ እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ቻው